الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين إن شاء الله ከባለፈው ደርሳችን የተወሰነ እንመለከታለን شروط الصلاة 9 ናቸው ተብሏል ምን ናቸው 9 ናቸው ቀና በል ወደ ቀና በል كتاباتي እኔ الإسلام من والعقل والتمييز ورفع الحدث إزالة النجاسة ستر العورة ودخول الوقت استقبال القبلة والنية علك وطهارة الثوب من من إزالة النجاسة من الوسط قبل أيوة إيش ما الدليل على أن الإسلام شرط لصحة الصلاة أو لصحة سائر العمل لما أن يوم سرع أسلمنا شرط لما هو ما سرجوا من دينه ما سرجوا ما كان للمشركين أن يعمروا مساجد الله شاهدين على أنفسهم بالكفر أولئك حبطت أعمالهم صراحة سلام يتابس من واقع اللهم ماله ليلة وقدمنا إلى ما عملوا من عمل فجعلناه هباء منثورا ولئن أشركت لا يحبطن عملك مسل مالتنا نزل تسباسبوا عند سو اسلمناو تككلኛ ሊሆን እንትን ሶላቱ ዒባዳው አምልኮ ተከክለኛ ሊሆን ዘንዳ ላቡድ من أيكون مسلما لصدقنا لسلم ወይንስ ለስለምና ለصدق ቢልህ ምንድነው የምትለው سلمنا صدق ነው የምትለው እሺ ولا عقل لا عقل السادلوا من ነበረ على أن العقل شرط لصحة الصلاة صلاة صحيح لون زندا شرط نوال من نبر ما سرجوا قال النبي صلى الله عليه وسلم من حديث علي بن أبي طالب رفع القلم عن 3 النوم ما كالاتشو انقلف اسكمينك ማለት متى يستيقظ النوم انت النائم حتى يستيقظ والمجنون حتى يفيق والصغير حتى يحتلم ይሄ የተለያዩ አልፋዞች አሉት በዚህ ነው አቡ ዳውድ እና አህመድ ዘገቡት ነው صحيح ነው ሐዲሱ صحيح العلامة الألباني رحمه الله እሺ والتمييز ما الدليل على أن التمييز شرط لصحة الصلاة تمييز شرط ነው لماذا لأن النبي صلى الله عليه وسلم قال ماذا قال مروا أبناءكم وفي رواية مروا أولادكم لسبع سنين واضربهم عليها ل10 سنين وفرقوا بينهم في المضاجع هي دليلنا ما شاء الله حياكم الله ماشي አራተኛው ምንድን ነበረ رفع الحدث ما معنى رفع الحدث ማለት ምን ማለት ነው ውዱ ማድረግ رفع الحدث ውዱ አልባ መሆን
والله بله ما شاء الله ابشر 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 ودو ማስገኘት رفع الحدث ማለት ሐዲስን ማንሳት መሸከም ማስወገድ ረፍዕ ማለት ኢዛላ ማለት ሐደት የሚባለውን ነገር ማስወገድ ሐደት ምንድነው ውዱእ አልባ መሆን ወይ ደግሞ ጀናብተኛ መሆን ወይ ደግሞ እሷ ሐይደኛ መሆኗ ማለት ነው ይሄ ነው ሐደት የሚባል ይሄንን ማስወገድ ይሄንን ማንሳት ገላ በመታጠብ ውዱእ በማድረግ ስታስወግደው ምን ይባላል ረፍዕ الحدث ይባላል ይሄ ራሱ شرط لصحة الصلاة لماذا لأن النبي صلى الله عليه وسلم قال ماذا قال النبي صلى الله عليه وسلم لا تقبل صلاة بغير طهور ያለ ንጽህና ያለ ጽዳት ውዱ ተቀባይነት የለውም ብለዋል ነብዩ አለይሂ ሰላቱ ወሰለም እንደያዙት አብሽሩ እሺ ወሹሩጡሁ እዚህ ላይ ነው ይችን ትንሽ ልበልላችሁ አጠራ አድርጌ ኢንሻአላህ ወሹሩጡሁ ሹሩጡ ውዱኢ 10 10 ናቸው ተከተሉ አልኢስላሙ አንድ ሙስሊም መሆን ማለት ነው ወልዓቅሉ ዓቅል ያለው መሆን እብዱዱ ቢያደርግ ተቀባይነት የለውም ማለት ነው ወተሚዙ መለየት ሐዱ ከስንት ነበር ብለናል ከ7 ዓመት አይደል የ4 ዓመት የ3 ዓመት ውዱ ቢያደርግ ውዱ ባያደርግ ዝም ብሎ ሶላት ቢቆም ምንም ልዩነት የለውም ውዱ ለምን ተሚዝ የለማ ወተሚዙ ወንየቱ ንያ ይሄም የግድ ነው እስልምና ለምን ላይ ተመልክተናል ለምን ላይ አይተናል ሶላት ላይ አየን አይደል መጀመሪያ እስልምና ለማንኛውም አመል ለማንኛውም ስራ ሸርጥ ነው ወልዓቅሉ ዓቅልም እንደዚሁ ሩፊ አልቀለሙ የሚለው አሁንም ደሊል ይሆናል ውዱ ቢያደርግ ዓቅል የሌለው ሰው እብድ ውዱ ቢያደርግ ውዱ የለው ወተሚዙ ተሚዝም ሸርጥ ነው ውዱ ትክክለኛ ተቀባይነት ሊኖረው ዘንዳ ተሚዝ ያለየ ከሆነሳ ውዱ የለው መጀመሪያ ውዱ አይመለከተው ሶላትም ለሶላትም እንኳን አልደረሰም ስለዚህ ለውዱም ከላሊክ ማለት ነው ወተሚዙ ሌላ ወንየቱ ንያም አንዱ ሸርጥ ነው ንያ ከሌለ የለም ኢነመል አዕማሉ ቢንያ او بالنيات ስራዎች ተቀባይነት የሚኖራቸው በንያዎች ነው ነብዩ አለይሂ ሰላቱ ወሰለም ነግረውናል ይህ ሁሉን አቀፍ የሆነ ወይም ደግሞ ጠቅላይ ጃሚዕ የሆነ ሐዲስ ነው ነብዩ አለይሂ ሰላቱ ወሰለም ይህ ሐዲስን በተመለከተ ማለት ነው ይሄንን በደንብ ያዙ ሸርጥ ስንት ሸርጥ አየንለት ማለት ነው አራት ወስቲስሐቡ ሁክሚሃ ሁክሟ መቀጠሉ የውዱ ሁክም መቀጠሉ ንያዋ መቀጠል እስከ ቢአላ የንወ የቀጥዐሃ ውዱእን መቁረጥን ላያስብ حتى تتم طهارة እስከሚያልቅ ድረስ ይህንን ውዱ አቋርጠዋለሁ ላይ እስቲስሐብ ይባላል መዘውተር ማለት ነው እስቲስሐብ ውዱ እያደረክ ካለ መሐመድ ከመጣ ፍቼው ሄዳለሁ አልክ ይሄ ቀጣይ እያደረክ እኮ ነው እዛ ይደረግ ወይ እንትን ከመጣ ፍቼው ሄዳለሁ አይ ወስቲስሐቡ ሁክሚሃ ሁክሙ الطهارة ሊቀጥል ሁክሙ ንያ ውዱ አደርጋለሁ የሚለው አስተሳሰብ ሊቀጥል በቋሚነት በውስጥ አስበው ልታስቀጥለው ማለት ነው ጧሃራው በዛ አይነት መልክ ነው እስቲስሐብ መኖር አለበት ወስቲስሐቡ ሁክሚሃ ሁክሙ الطهارة የጧሃራ ሁክም ቀጣይነት ሊኖረው ቢማዕና ምን ማለት ነው ቢአላ የንወየ ቀጣሃ መቁረጥን ላይነይት በመካከል حتى تتم الطهارة ንጽህናው እስከሚሟላ ድረስ ውዱእን እስከሚጨርስ ድረስ እቆርጠዋለሁ የሚል አላማ ውስጡ ላያነግ በቃ ውዱእን አደርጋለሁ በቃ ለካ አደርጋለሁ ውዱ ይሄን ብቻ ነይቶ ይቀጥል ይሄ ነው እስቲስሐብ الحكم ማለት ነይቶ በቀጣይነት እከሌ ሲመጣ ቆርጠዋለሁ እንዲህ ከሆነ አቋርጠዋለሁ ተብሎ ዒባዳ አይጀምር እስቲስሐብ የግድ ነው በመሃል ቢያቋርጠውሳ ቢአላህ ነው የቀጣሃ ነው አይደል ላይነይት መቁረጥን ነው መቁረጥ ከነየተሳ ይሄማ አይቻልም እንዳያስብ ይሄንን እንዳያስብ እቀጥላለሁ የሚል ነው ማሰብ ያለበት ማለት ነው እስቲስሐብ ይባል ወስቲስሐቡ ሁክሚሃ يعني تبقى معه النية نية አብራው ልትቀጥል حتى يكمل الوضوء ውዱእን እስከሚሞላ ድረስ ተግባባን አይደል ይሄ ለሁሉም ነው የሚሆነው في الصلاة وفي الوضوء ነው የሚቀጥለው ይሄ ሶላትም ላይ ዙሁር ብለህ ነየት ቆም እናቴ ከጠራችኝ እወጣለሁ ብለህ አይገባም እንደዛ ታስበው አይገባም ፈርዱ ሶላት ከሆነ ማለት ነው
ሱና ሶላት ምናልባትም እናትህ ከጠራች አባትህ ከጠራ አቋርጠህ አቤት ልትል ትችላለህ። ዋና አንገብጋቢ የሚፈልግ ሰውም ካለ እንደዚሁ ስልክም ቢደወልብህ ذلك ሱና ነገር ከሆነና አንገብጋቢ ነገር ከሆነ ትወጣለህ ትሄዳለህ። እና ቀውል ራጂህ ያደርጉታል ጁረይጂ ሐዲስ ላይ እንደታየው ማለት ነው። እናቱ አሶላቲ አም ኡሚ እንደው እናቴን አቤት ልበል ወይስ እንደው ሶላቴ ላይ ልቀጥላለ? ሶላቱ ላይ ቀጠለ፣ ረገመችው፣ ደረሰ። ስለዚህ ሱና ሶላት ላይ ከቆመ አቤት ነው እናቱ ስትጠራ። እና እስቲስሓብ النية يعني تبقى معه النية حتى يكمل الوضوء ውዱእን እስከሚያሟላ ድረስ ንያው መቀጠል አለበት። ወስቲስሓቡ ሑክሚሃ የንያ ሑክሟ ሊቀጥል ቢአላ የንወይ ቀጥዓሃ መቁረጥን ላይ ነይት ሐታ ተቲመ ጠሃረቱ ጧሃራ እስከምትሟላ ድረስ የሚያደርገው ጽዳት የሚያደርገው ውዱእ የሚያደርገው ትጥበት እስከሚጠናቀቅ ድረስ ምንም አይነት አቋርጣለሁ ብሎ ላይ ነይት። ንያው ቀጣይነት ይኖራት ማለት ይሄ ነው። እስቲስሓቡ ሑክሚሃ ማለት ይሄ ነው። ሑክማ መቀጠል የተባልከው ይሄ ነው። ግልጽ ይመስለኛል። في الصلاة وفي الوضوء لا بد من النية كاملة حتى يكمل نياو منيت يجد ነው አስፈላጊ ነው ለሶላትም ለውዱእም ለማንኛውም መልካም ስራ انما الاعمال بالنيات ብለዋል ነብዩ አለይሂ ሰላቱ ወሰለም። واستصحاب حكمها ማለት بألا ينوي قطع حتى تتم الطهارة. استصحاب حكمها ማለት يعني تبقى معه فإن غسل وجهه ويديه ሁለት እጆቹን ፊቱን ታጠበና ሁለት እጆቹን አጠበና ثم هون عن الوضوء ከዛ ውዱእን መተውን ነየተ አቦዬ ነገር ይቅርብኝ አለ። ثم طرع عليه يكمل አረ ልድገመው አለ እዛው يعيده من اول ከመጀመሪያው ነው መጀመሪያ ያለበት። ተባባናል። ፊቱን አጠበና እጁን አጠባ አድርጎ ራሱን ሊያብስል አቦ ቆይማ አሁን ይቅርብኝ አለ አቋረጠ። እንደገና አረ ልቀጥል አለ መጀመር ነው ከመጀመሪያ ከመድመዷ ነው የሚጀምረው። ለምን መካከል ላይ ማቋረጥን ነይቷል። በቃ መቀጠልን አይደለም የፈለገው ማቋረጥን ነው። እንደገና ለመለስ ሲል አዲስ ጀምር ውዱእ ነው የምንለው። ለምን لانك نويت قطعها ما استصحابت حكمها حكمها አልቀጠለምና ማቋረጥን ነይታልና ስለዚህ ሸርጥ ነው። ምን واستصحاب حكمها اي حكم النية የንያ حكم ቀጣይነት ሊኖረው بألا ينوي قطعها መቁረጥ ላይ ነይት حتى تتم الطهارة طهارة እስከሚሞላ ድረስ ይችል ላይ ነይት። አንድ ሸርጥ ናት ይቺ። በደንብ አድርገህ በቋሚነት ያዛት። እሺ ይሄንን ያዝ። ስንት ሸርጥ ነው ያየነው? 1 2 3 4 5 አይደል? 5 አየን። ወንቂጧዑ ስድስተኛ ይሄ ነው። ወንቂጧዑ መቋረጥ ወንቂጧዑ ሙጂቢን ውዱእን የሚያስገድደው ነገር ቀጥል ላቆም ሊያቋርጥ ውዱእን የሚያስወጅበው ለምሳሌ ምንድነው? ሽንት ከሆነ ሽንቱን እየሸና ውዱእ አያደርግም፣ እየተንጠባጠበ አያደርግም። ውዱእ አስወጃቢ ስለሆነ ውዱእ የሚያስወጅበው ነገር መቋረጥ ማቆም አለበት። ፊቱን እየታጠበ አየር የሚወጣው ከሆነ ከታች ምን ይሆናል ማለት ነው? እየታጠበ እጁን እየታጠበ አላቋረጠም፣ ውዱእ የለውም ማለት ነው። ወንቂጧዑ ሙጂቢን አይ ሙጂቢን ለውዱእ ውዱእን የሚያስወጅበው ነገር መቋረጥ አለበት። ሽንትም ይሆን ገራም ይሆን እንትንም ይሆን ማስወራም እኮ ፋስም ይሆን ምን እንትን እኮ ነው ሸሪዓ እኮ ነው እየቀራን ያለ ነው። አንተ አይሻ ስለ ነብዩ አለይሂ ሰላቱ ወሰለም እንደ ስፐርማቸውን እንዲህ እንትለው ፈገፍገው ነበር ቀረፍተው ነበር በጣት እያለኝ ምን ሸሪዓ ስለሆነ ነው እንጂ ደፋር ስለሆነች አይደለም እኮ። እድምረት ለሸሪዓ ግን ደፋር ሆነች። ትክክል መሆን ያለበት ነው ቦታው ላይ ማለት ነው። ለማስረዳት ለማስተማር ለመንገር ማለት ነው። ሸው ወንቂጧዑ ሙጂቢን ለውዱእ ውዱእን የሚያስገድደው ነገር የሚያስወጅበው ነገር ሊያቋርጥ ቀጥልን ውዱእ እያደረገ ያለ በመካከል ላይ ውዱእን የሚያስወጅብ ነገር እየተከሰተ የሚሄድ ከሆነ ውዱእ ምንም ጥቅም የለውም ማለት ነው። እሱ ካቋረጠ በኋላ ነው መጀመር ያለበት ውዱእ። ይሄ መቀጠል ወንቂጧዑ ሙጂቢን يتوضأ بعد ما انقطع الموجب وهو البول مثلا أو الغائط لو توضأ والبول يخرج ለምሳሌ ሽንቱ እየተንጠባጠበ ውዱእ ቢያደርግ حتى ينقطع አይቻልም። ما صح الوضوء ውዱእ ትክክል አይደለም። እስከመቼ حتى ينقطع الموجب ويستنجي ሽንቱን ኋላ አዳ እንትን አልቆለት ተቋርጦ ያንን ውዱእ ካደረገ እንትን ካለ እስቲንጃኡን ካደረገ በኋላ እንደገና ውዱእ ሊጀምር ማለት ነው። ይሄ ነው እንደዛ ነው መሆን ያለበት።
ወንቂጧዑ ሙጂቢ ምንድነው ያልኩት? ወስቲስሐቡ ሁክሚሃ ምንድነው ዘከባል? ወስቲስሐቡ ሁክሚሃ ምን ማለት ነው? ምን አለ ይቀጥል? የማንያ የውዱንያ ሊቀጥል ቢማዕና ምን ማለት ነው? لا ያቋርጥ لا ያቋርጥ ነው ላይ ንያውን ላይ ያቋርጥ ነው። ውዱ እያደረክ እጅ ላይ ሲደርስ ውሃው አለቀ። ከቧንቧው ልቀዳ ብትሄድስ? እስቲስሐቡ ውስጥ አለ አይደል ንያው? እግሬን ላጥብ ነው ውሃ ማመጣው እያልክ እኮ ነው የምትሄደው ውስጥ የሚነገር በተቋረጠም ማለት ነው። ማሻአላህ እሺ ወንቂጣዑ ሙጂቢን ስንተኛ ነው ይሄ? አንደኛ አልኢስላም፣ ሁለተኛ አልዓቅል፣ ሶስተኛ አተምይዝ፣ አራተኛ ወንያ፣ አምስተኛ እስቲስሐቡ ሁክም ንያ፣ ስድስተኛ ወንቂጣዑ ሙጂብ። እነዚህ ይሄ ስድስተኛ ነው ያዝል። ሰባተኛ ወስቲንጃኡን አው ኢስቲጅማሩን ቀብለ ወስቲንጃኡን እስቲንጃእ ማድረግ አው ኢስቲጅማሩ ወይ ማዳረቅ ቀብለሁ ቀብለል ውዱ ከውዱ በፊት እስቲንጃ ማድረግ። እስቲንጃ እና እስቲጅማር መካከል ያለው ልዩነት አልስቲንጃኡ ቢልማእ ወልእስቲጅማሩ ቢልአሕጃር አው ማነበ ዐንሁ። እስቲንጃ ማለት በውሃ እስቲንጃ ማድረግ፣ በውሃ እስቲንጃ ማድረግ። እስቲጅማርሳ በድንጋይ ወይም በወረቀት በሶፍት መጠቀም ማለት ነው። ይሄን ካደረገ በኋላ ውዱ ሊያደርግ ለምን ኋላ ላይ ሲነካ ሊበላሽበት ይችላል ወይ ከውስጥ ሊመነጭበት ይችላል። ውዱን አድርጎ እንደገና ወደ እስቲንጃ ቢሄድ ሊነካ ነው። በፌስታል ቢጠቀም እንኳን እስቲንጃ ሲያደርግ እርጥበት ከውስጥ ሊወጣ ይችላል። የዛን ጊዜ ይበላሽበታል ከውስጥ ያለው ነገር ስላልተቋረጠ ማለት ነው። ከውስጥ ያለው ነገር ስላልተቋረጠ የግድ ነው። ይሄንን በደንብ አድርገን መያዝ አለብን። ወስቲንጃኡን አው እስቲጅማር ቀብለ አልውዱእ ላቡደ አየስቢቀሁ እስቲንጃኡን እስቲንጃ ሊቀድመው የግድ ነው ውዱእን አው እስቲጅማሩን ወይ ደግሞ እስቲጅማር በድንጋይ ወይ በሶፍት ማዳረግ بعد الحدث ከሐደቱ ውዱ ከፈታ በኋላ من بول او غائط ከስንትም ይሁን ከሰገራም ይሁን يستنجي بالماء በውሃ ይታጠባል او يستجمر بالحجاره 3 مرات ወይ 3 ጊዜ በድንጋይ فاكثر ከዛም በላይ መነሻዋ 3 ነው ከ3 በታች አለ አይሆን 3 ድንጋይ ወይ 3 ድንጋይ የሚተካ 3 ቁራጭ ሶፍት ማለት ነው። ወይ 3 ድንጋይ አንድ ድንጋይ 3 እንትን ገጽ ካለው በዚህኛው ገጽ በጀርባ በጎን በኩል ባለው ማለት ነው በዛ ተጠቀማሉ። ወይ አንድ ድንጋይ 3 ገጽ ያለው ወይ ደግሞ 3 ድንጋይ በእነዚህ ማለት ነው። ከ3 እና 4 ከሆነ 5ኛ ያደርጋል። 6 የሚያጠራው ከሆነ 7ኛ ውትር ማድረጉ ደግሞ ጥሩ ነው። ይሄን እናደርጋለን። شرط في الاستجماع أن يكون 3 شرط في الاستجمار በድንጋይ በመታዳረግ ጊዜ መስፈርት ተደርጓል። أن يكون 3 فأكثر ينقل محل ማለት 3 መሆን አለበት። 3 ድንጋዮች ወይ ደግሞ 3 ሶፍት ማለት ነው። ሰፋ ያለ ሊያስወግድልህ የሚችል ማለት ነው ነገሩ። በዚህ ታደርጋለህ። በ3 ድንጋይ ወይንም ደግሞ በውሃ አማራጭ አንዱን ታደርጋለህ። በውሃ ማድረጉ አንቃ ነው ይላሉ። ጀምዕ ማድረጉን ደግሞ ተነጥዕ ነው ይሉታል ኢማሙ አልባኒ ረሂመሁላህ። ሌሎች ማጥራት ነው በቃ። ሰውየው አዳረቀ በሶፍት ከዛ በውሃ ደግሞ በጣም አንቃ ይሆንለታል አሉ። እሳቸው ደግሞ የተነጥዕ ነው በቃ ከሁለት አንዱ አለ። በድንጋይ ካዳረክ በኋላ ውሃ ምን አስባከነ ይሆናል ለሁለቱም። ይሄንኛው አንቃነት ምንነት ሁለቱም ሸርዓዊ ነው በቃ ሸሪዓው እንትን ያለው ስለሆነ ለምን ሁለቱም አንዱ ይበቃል ነው። አልተገኘም ከነብዩ አለይሂ ሰላቱ ወሰለም እያሉ ነው። አባባናል አሁንም ሽንት ሸንተህ በሶፍት ሳታዳርቅ በዛው ላይ እስቲንጃ ማድረግ ትችላለህ። ከውስጥ ማቋረጡን ብቻ ነው እንጂ ማዳረቅ ግዳጅ ነው አትበል። ሶፍት ሳትጠቀም ሽንትህን ሸና ከዚህ በኋላ ከውስጥ አይወጣም የሚለውን ነገር ልክ እንትን ሲኖርህ በውሃ እስቲንጃ አድርገህ ትሄዳለህ እንጂ ግሬ ተባባናል። የደረሳ ባህሪ ሳይሆን ማለት ነው። ደረሳ በጣም ጥንቃቄ ስለሚያበዛ ይዞር ጀማራ ሰነጣቸዋል ነው ማለት ነው። አንቆ እንደ አፍተልትሎ ሰጃውን ያሳየውና ከዛ ያጥራዋል። አላህ እቺ ነገር አደጋናል ጥሩ አይደለም። እንደዛ ተነጣ አንዳንዶቹ 72 ጊዜ ዝለል ይሏል። እንደዚህ ሶምሶማ ማለት ነው። ከዚህ በኋላ አይመነጭም። ቁጭ ብድግ ይሄን ራሱ አድርገናል። እንደረቱ ነው ምን ሁሉ አመጣው
አለቀ በቃ ለዚህም ሸይኹል እስላም ኢብኑ ተይሚያ ረሂመሁላህ لا الذكر